በተለያዩ ሀገራት የሚኖሩ ኢትዮጵያውያን ሁሌም በህሊናቸው ሀገራቸው አትጠፋም፣ የህዝቦቿ አንድነት፣ ስለ ሀገሪቱ ሰላምና ኢኮኖሚያዊ እድገት መምጣት የዘወትር ምኞታቸው ነው። በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራዊ ምክክር ኮሚሽን በመሳተፍ ሀገር ከነሱ የምትጠብቀውን አሻራ እያሳረፉ ነው። ከነዚህ መካከል ደግሞ ከ20 ዓመታት በላይ በዱባይ የኖሩት አቶ መገርሳ አብዱርጋፋር አንዱ ናቸው። ያለፉትን 20 ዓመታት እዚህ ሀገር ነው የኖርኩት። ኢትዮ ቪአይፒ ኢቨንትስ የሚባል ድርጅት አለን። እንግዲህ በሀገራዊ ምክክር ኮሚሽን ላይ እዚህ የነበረው የሀገራዊ ምክክር ኮሚሽን ላይ ተገኝቻለሁ። ቦታ ላይም ነበር። የሀገራዊ ምክክር ኮሚሽን በተለይ ኢትዮጵያ አንድ ከማድረግ የኢትዮጵያ የተለያዩ ማህበረሰቦች የራሳቸውን ጥያቄ አንስተው ያ ጥያቄ የሚመለስበት መድረክ ሆኖ ነው የተገኘው። በተለይ የሀገራዊ ምክክር ኮሚሽን በተለይ እንደኛ አይነት ኢትዮጵያ የተለያዩ ማህበረሰብ የተለያየ አመለካከት ያለን ሰዎች ሀሳባችን ወደ ጠረጴዛ አምጥተን በጋራ ተወያይተን የጋራ መፍትሄ የምናመጅበት መድረክ ነበርና እጅግ በጣም ጥሩ ሆኖ ነው ያየው። በዱባይና ሰሜን ኤሚሬቶች የሚገኙ ኢትዮጵያውያን ዓመታዊ የኢትዮጵያን ኮሚኒቲ ሳምንት ሲያከብሩ ያገኘናቸው መገርሳ አብዱርጋፋር የኢትዮጵያ ሀገራዊ ምክክር ኮሚሽን ይዞት የተነሳው ዓላማ ለሀገር ሰላምና አንድነት ፋይዳው የጎላ ነውና ለዚህ ዓላማ ሁሌም ከጎን እንደሚቆሙና ቀጣይም የተሻለ ተስፋ እንዳላቸው ያነሳሉ። የሀገራዊ ምክክር ኮሚሽን ትሩፋቱ ፋይዳው አገር ሰላም አገርን አንድ አድርጎ ነው አገራችን በተሻለ ሁኔታ የበለጸገች የተሻለች ሀገር የማድረግን እሳቤን ይዞ የተነሳ ስለሆነ በእኔ በኩል ይህ የምክክር ኮሚሽን ትልቅ ፋይዳ ያለው እና ትልቅ ውጤት የሚያመጣል ብዬ ተስፋ አደርጋለሁ። እየጠበቅነን ያለ ነው። በተለይ ደግሞ አሁን በሚመጣው ሀገራዊ ምርጫ ላይ ትልቅ አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ። ታሪካዊና ፖለቲካዊ ይዘቶች ያሏቸው በነጠላ ትርክት ከዘመን ዘመን የተሻገሩ የኢትዮጵያን ሁለንተናዊ እድገት ወደ ኋላ የሚስቡ አላግባባ ያሉ ሀሳቦችን ለመቅረፍ ዓላማ አድርጎ የተነሳው የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን እያደረገ ይገኛል። ለዚህ ደግሞ ሁሉም ኢትዮጵያዊ ኃላፊነት አለበት ያሉት በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ ተወካይና ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር ናቸው። የጋራ ሀገር ጠንካራ ሀገር ገንብተን ሁሉም ኢትዮጵያኖችን እኩል የምታሳትፍ ገዢ ትርክቶችን የያዘች አጠቃላይ የወል ትርክትን የሚያሰፋ ነጠላ ትርክትን እየተወ ስለዚህ ጠንካራ ሀገረ መንግስት የመገንባት ስራዎች ናቸው ማለት ነው። ስለዚህ የጋራ ምክክር ኮሚሽን ዋነኛው ኢትዮጵያኖችን አጀንዳ የማሰባሰብ ስራ ነው። የመጀመሪያው ስራ በአለም ላይ በአገር ውስጥ ያሉት አጠቃላይ ኢትዮጵያኖችን ውጭ ያሉትን ደግሞ ዲያስፖራም አገር ጉዳይ ያገባቸዋል። በዱባይና ሰሜን ኤሚሬቶች የሚገኙ ኢትዮጵያውያን የኢትዮጵያን ሀገራዊ ምክክር ኮሚሽን ያቀረበውን ጥሪ በመቀበል በንቃት ተሳትፈዋል። መተው እዚህ ማነጋግሯቸዋል። በዛ ልክ ተሳትፏቸውን በጣም የነቃ ነበር። ዋነኛው ኢትዮጵያ ውስጥ ለዘመናት ያሉት ጥያቄዎች ተነስተው በሙሉ ሊነሱ የሚገቡ ጥያቄዎችን ማንሳት ተችሏል እና ህብረተሰቡም ትልቁ ተስፋ ያለው ይሄ ምክክር ኮሚሽን በሰላም ሁኔታ ተጠናቆ ኢትዮጵያን አዲሷን የማዋለድ ይፈልጋል። ማንም ስለ ትላንት ምንማርበት እንጂ ስለ ዛሬ ሆነን የምንባላበት መሆን የለበትም። የተለያዩ አደረጃጀት ደግሞ ጥያቄን በጽሁፍ መልክ ማተባርገው ቀድሞ ተነጋግረው ስራዬ ብሎ የሀገር ጉዳይ ያገባኛል ብሎ ለኮሚሽኑ ያስረከቡበት ሂደት ነው የነበረውና በዛን የሀገር በጣም ነው ያመሰገነው። እኛ እንደ ዱባይ ኮሚኒቲ በዱባይና ሰሜን ኤሚሬቶች ኢትዮጵያ ኮሚኒቲ ማህበርም እንደ ህዝብም ያው የህዝብ ማህበር ነው። በጣም ነው ናሽናል ዳያሎግ የሀገር ጉዳይ ከኛ ጋር ለመመካከር ብዙ ዓለም ላይ ካሉ ከተሞች እኛም መርጦም ስለመጣ ከልብ ነው ያመሰገናቸው። ያንን ማህበረሰቡም የሀገራዊ ጉዳይ ላይ ቀጥታ ተሳትፎ ሲኖር ስለ ሀገር ስሜት ከፍ እያለ ይሄዳል። በቀጣይም ለሚጠበቀው ሀገራዊ የምክክር ጉባኤ ለመሳተፍ ተወካይ እንደተመረጠና በምክክሩም ሀገር ወደ ተሻለ ምዕራፍ እንደምትሻገር ተስፋ አድርገዋል። እዛ ውስጥ እየተወከሉ እንደ ዱባይ በየስቴቱ የተወከሉ አሉ። እነዚህ የተወከሉ ጥሪን እየጠበቁ ነው ያሉት። ጠቅላላ ጉባኤ ለመሳተፍ ኦሬዲ ሰው መርጠን የሚሟላ ፎርም ተሞልተው ለናሽናል ዳያሎግ በዛው ቀን ቃለ ጉባኤ ተይዞ ተፈርሞ ተሰጥቷል። መሄድ እንዳለበት ማለት ነው። ይሄ የዱባይና ሰሜን ኤሚሬቶች እንዲሁም እንደ ዩኤኢ ነው የተደረገው። እንደ ዩኤኢ የሚድል ኢስትንም ጨምሮ ማለት ነው። የሚድል ኢስቱ የአረቡ ዓለም ያለውን ስሜትና ኢትዮጵያኖችን መወከል በሚችል መልኩ ትልቅ ምክክር ተደርገው ሴቶችን ያማከለ ምሁራንን ያማከለ የነጋዴ የቢዝነስ ማህበረሰብን ያማከለ ሁሉን አቀፍ የሆነ ተወካይ መርጠን ኦሬዲ ሰጥተናል። ጥሪ እየተጠበቀ ነው ያለው። የበርካታ ጸጋዎችና ሀብቶች ባለቤት የሆነችው ኢትዮጵያ የቆየ ስብራቶችን ቀይረን ጠንካራ ሀገረ መንግስት ለመመስረት ሁሉም ኢትዮጵያዊ የበኩልን መወጣት እንዳለበት ጥሪ ቀርቧል። ተባብረን በአንድነት ተሰልፈን ያሉንን ታሪካዊ ግድፈቶችን አርመን ስብራቶቻችንን ጠግነን
ጠንካራ ሀገር የመፍጠርና ህልማችንንም ደግሞ የማሳካት ኢትዮጵያ ህልም ያላት የማደግ አቅሙም ያላት ሀገር ናትና ስለዚህ ይሄንን ሁሉም ለማድረግ ሁሉም ኢትዮጵያዊ ይሄንን ከጅማሮ እስከ መጨረሻውም ድረስ አይናችንን ሳንነቅል አስፈላጊውንም ድጋፍ በማድረግ የተሳካ የጋራ ኮሚሽን በማድረግ አዲስ አበባን ኢትዮጵያ የማዋለድ ኃላፊነት አለብን ብዬ አስባለሁ።